ይህ ፊልም የሚያጠነጥነው ምድር በ21ኛው ክፍለ ዘመን መገባደጃ ላይ በደረሰባት የኬሚካል ጦርነት ከወደመች በኋላ ባለው ሁኔታ ላይ ነው። የመሬት ክፍል በሙሉ ማለት ይቻላል ለመኖሪያ ምቹ ያልሆነ ሲሆን 2 ክልሎች ብቻ ይቀራሉ። ውድ የሆኑትና ለኑሮ ምቹ የሆኑት መሬቶች የሚከተሉት ናቸው። በብሪቲሽ ደሴቶችና በሰሜን ምዕራብ አውሮፓ የሚገኘው የተባበሩት የታላቋ ብሪታንያ ፌዴሬሽን በመባል የሚታወቀውና ቅኝ ግዛቱ የአውስትራሊያን ክልል የሚሸፍን ነው። ዩኤፍቢ የሚተዳደረው በቻንስለር ኮሃገን ነው። የኮሃገን ብቸኛ ዓላማ ቅኝ ግዛቱን ማጽዳትና ለዩኤፍቢ ሕዝብ መቆጣጠር ነው። አብዛኛው የሰው ኃይልና ሌሎች ሠራተኞች የሚመጡት ከቅኝ ግዛቱ ነው። በቅኝ ግዛቱ ውስጥ የሚኖሩ ፋብሪካ ሠራተኞች በየቀኑ ወደ ዩኤፍቢ የሚመላለሱት በደፎል በተባለ ምድር እምብርት በኩል በሚያልፍ የስበት ኃይል ሊፍት ነው። ይህ ጉዞ በግምት 17 ደቂቃ ይወስዳል። በመጀመሪያው የፊልሙ ክፍል ዳግለስ የሚባል ንቃተ ሕሊናውን የሳተና የቆሰለ ሰው በአንዲት ከምስጢራዊ ሴት ጋር ይነቃል። ሁለቱም በአንድ ተቋም ውስጥ ታግተው የቆዩ ሲሆን የታጠቁ የአንድሮይድ ፖሊስ ኃይል ይገጥማቸዋል። ዳግለስ ሁለቱም ፖሊሶች በጥይት ከመታ በኋላ ከልጅቱ ጋር ይሸሻል። ሁለቱም ሊያመልጡበት ወደሚችሉበት ቦታም ይደርሳሉ። ዳግለስ ልጅቱ እንደሚወዳት ይነግራታልና ይሳሳማሉ። አንደኛው አንድሮይድ ሽጉጡን ተኮሰ። ይህም የሁለቱንም የዳግለስንና የልጅቱን መዳፍ እንዲጎዳ ያደርጋል። ከዚያም እሷን ለቃት። ነገር ግን እሱ በአንዱ ፖሊስ በተወረወረ የኤሌክትሪክ ገመድ ተመቶ ይያዛል። ዳግለስ ሲያዝ ልጅቷ ከታች ባለው የውሃ ቦይ በኩል ትሸሻለች። ዱግላስ አጥብቆ ስለጠየቃት ሳትወድ ወደ ውሃው ውስጥ ትዘላለች። ዳግለስም እንደሚያገኛት ያረጋግጥላታል። በድንገት ዳግለስ ከአልጋው ይነቃል። ያ ክስተት በተደጋጋሚ የሚያስጨንቀው የቅዠት ሕልም ብቻም ይመስላል። ከጥቂት ጊዜ በኋላ የዳግለስ ሚስት የሆነችው ሎሪ እንዲሁ ትነቃለችና ዳግለስን ተመሳሳይ ሕልም እንደሆነ ትጠይቀዋለች። ዳግለስም ስለ ሕልሙ ለሎሪ ይነግራታል። ነገር ግን በሕልሙ ውስጥ ልጅቷ እንደነበረች ይደብቃል። የሎሪ ስልክ በድንገት ይጮኻል። ስልኩን አይታ የአደጋ ጊዜ እንደሆነም ትነግረዋለች። በተሳፋሪዎች ግላይድ ባቡር ላይ የቦምብ ጥቃት ተፈጽሞ ከ144 በላይ ሰዎች ሕይወታቸውንም አጥተዋል። ሎሪ የመንግሥት ወኪል ስለሆነች ለክስተቱ ምላሽ ለመስጠት እንዳለባት ለዳግለስ ነግራ ወዲያውኑ ትወጣለች። ሎሪ ከሄደች በኋላ ዳግለስ ስለ ቦምብ ጥቃቱ ዜናውን ይመለከታል። የቦምብ ጥቃቱ የተፈጸመው በማቲያስ በሚመራው የተቃውሞ ቡድን ሲሆን ዩኤፍቢ ይህንን ቡድን እንደ አሸባሪም ይቆጥረዋል። የማቲያስ የተቃውሞው መሪ በቅኝ ግዛቱ ውስጥ ያለውን የኑሮ ሁኔታ ለማሻሻል ይፈልጋልና ደፎል የቅኝ ግዛቱን ዜጎች እንደሚያስገብርም ይናገራል። ዳግለስ የቦምብ ጥቃቱ ጀርባ ያለው ሰው ካርል ሃውዘር እንደሆነም ይገነዘባል። እሱም የቀድሞ የስለላ መኮንን የነበረና አሁን ከዳተኛውን የማቲያስ ቀኝ እጅ ተደርጎ ይቆጠራል። ዳግለስ ለሥራ ሰዓቱ እንደደረሰ ተረድቶ ከአፓርታማው ይወጣል። ወደ ደፎል በሚሄድበት ጊዜ ሪኮል የተባለ ሰው ሰራሽ ትውስታን የመትከል ፕሮግራም ማስታወቂያ ይመለከታል። ሪኮል ተጠቃሚዎች ምናባቸውን በእውነተኛ ትውስታ መልክ ወደ አእምሯቸው እንዲያስገቡ የሚያስችል ዘመናዊ ፕሮግራም ነው። ዳግለስ በትልቅ የማስታወቂያ ማያ ገጽ ላይ በጉጉት ከተመለከተ በኋላ ወደ ሥራው ይቀጥላል። ዳግለስ ደፎል ሲደርስ ፖሊስ የተቃውሞ አባል የሆነን ሰው ሲያፍስ ያያል። ሃሪ የዳግለስ የሥራ ባልደረባ እና የቅርብ ጓደኛው ሲደርስ ሰላምታ ሰጥቶት ወደ ዩኤፍቢ በሚያደርጉት ጉዞ ከሌሎች ሰዎች ጋር ይቀላቀላል። ደፎል ላይ ሲሳፈሩ ዳግለስ ለዓመታት በነበራቸው ተመሳሳይ አሰልቺ የዕለት ተዕለት ተግባር ቅር እንዳለው ለሃሪ ይነግረዋል። ዱግላስ ስለ ሪኮል ለሃሪ ይነግረዋል። ነገር ግን ሃሪ ሪኮል የተጠቃሚውን አእምሮ በቋሚነት እንደሚያበላሽ ይናገራል። ይህ በእንዲህ እንዳለ ቻንስለር ኮሃገን እያደገ የመጣውን የአሸባሪዎች እንቅስቃሴ በመጥቀስ የሮቦት ፖሊሶችን ማምረት መጨመሩን በዜና ያስታውቃል። ሁሉም ተጓዥ ሠራተኞች ከምርታማነት ጋር የተያያዙ በመሆናቸው ዳግለስና ሃሪን ጨምሮ ሁሉም ሰው ተጨማሪ ሰዓት መስራት አለባቸው። ከጥቂት ጊዜ በኋላ ዳግለስና ሁሉም ተሳፋሪዎች የምድርን እምብርት አልፈው ዩኤፍቢ ይደርሳሉ። በኋላ በፋብሪካው ውስጥ ዳግለስ አዲሱን ሰው ማሬክ የማሰልጠን ኃላፊነት ይሰጠዋል። በውይይቱ ወቅት ማሬክ ከዚህ ቀደም ዳግለስና ሃሪ ስለ ሪኮል ሲያወሩ እንደሰማና ስለ ሪኮል የራሱን ልምድ ይገልጻል። ሃሪ የተናገረው ሁሉ ስህተት እንደሆነም ይናገራል። ማሬክ ለዳግለስ የንግድ ካርድም ይሰጠዋል። ማክ የሚባል ሰው እንዲያገኝም ይነግረዋል። ማሬክ ማክ ሁሉንም ጥርጣሬዎቹን ሊመልስለት የሚችል ሰው እንደሆነም ይናገራል። ዳግለስ ካርዱን ወስዶ ከእሱ ጋርም ያቆየዋል። ከከባድ የሥራ ቀን በኋላ ዳግለስ ወደ አፓርታማው ይመለሳል። እዚያም በተመሳሳይ ሚስጥራዊ ሴት ሕልም ይረበሻል። ዳግለስ ሚስቱ ከሥራዋ ተመልሳ አንቀላፍታም አገኛት። ከዚያም ዳግለስ ወጥቶ ጓደኛውን ሃሪን በአንድ ባር ውስጥ ያገኘዋል። በባሩ ውስጥ ዳግለስ ስለሚከተሉት መደበኛ ሥራ ተመሳሳይ ነገር ያካፍላል እና ስለ ሪኮል እንደገና ይነግረዋል።
ነገር ግን በዚህ ጊዜ ሃሪ ስክሮ ወደ ቤት እንዲመለስና ስለ ሪኮል እንዲረሳው በዳግለስ ላይ ይጮኻል። ዳግለስ ተስማማና ሃሪ እንዲሄድ ሲፈቅድለት እሱ ግን ስለ ሪኮል ፍለጋ ይወጣል። ዳግለስ በመጨረሻ ቦታውን አግኝቶ በአዲሱ ጓደኛው ማሬክ የተላከለትን ማክ የተባለውን ሰው ያገኛል። ማክ ስለ ሪኮል ጥቅሞች ለዳግለስ አጭር መግለጫ ይሰጠዋልና በዳግለስ አእምሮ ውስጥ ሊጻፉ የሚችሉ የተለያዩ ትውስታዎችን እንዲመርጥ ያስችለዋል። ዳግለስ ከሚደጋገመው ቅዠት ጋር የሚዛመደውን የሰላዮች ፕሮግራምም ይመርጣል። ማክ በአንጎል ውስጥ ቅዠቶች ብቻ ሊተከሉ እንደሚችሉ ዳግለስን ያስጠነቅቃል። እውነተኛ መሆን የዳግለስን ሕይወት በቋሚነት ሊጎዳ ስለሚችል ምናባዊ በምንም መልኩ እውነት መሆን እንደሌለበትም ይነግረዋል። ዳግለስም ተስማማና ለሂደቱ ተቀመጠ። የሪኮል አርማ በእጁ ላይም ተቀርጿል እና ልክ እንደተመኘው ምናብ በቴክኒሻኑ ማክ እየተጫነ ሳለ ዳግለስ የሰላይ እውነተኛ ትዝታዎች እንዳሉት አገኙ። ማክ ተቆጥቶ ፕሮግራሙ ሊጫን እንደማይችል በመግለጽ ለመቀጠል ፈቃደኛ አልሆነም እና ለማን እንደሚሰራ በመጠየቅ በዳግለስ ላይ ጮኸ። በተመሳሳይ ጊዜ ፌዴራል ፖሊስ ቡድን በድንገት ገብቶ ሁሉንም የሪኮል ሰራተኞች መግደል ጀመረ። ፖሊሶች ዳግለስን ለመያዝም ይሞክራሉ፣ ነገር ግን ዳግለስ በደመ ነፍስ ሁሉንም በተሳካ ሁኔታ ይከላከላል። ዳግለስ በችሎታው ይደነቃል። ዳግለስ ከመታቸው ፖሊሶች ላይ የእጅ ቦምቦችን በማፈንዳት ከብጥብጡ ማምለጥም ቻለ። ከስፍራው ከሸሸ በኋላ ዳግለስ ወደ ቤቱ ደርሶ ሚስቱ ሎሪን አገኛትና ስለ ክስተቱ ሁሉ ነገራት። ሎሪ የዳግለስን ታሪክ ከሰማች በኋላ እንደተደናገጠች አስመስላ አቀፈችው። ነገር ግን ሎሪ አታልላ ዳግለስን አንቃ ለመግደል ሞከረች። ከዚያም ዳግለስና ሎሪ እርስ በእርሳቸው መፋለም ጀመሩ። ሎሪ በኮዋገን ተቀጥራ ዳግለስን እንድትከታተል እንደተደረገችና እውነተኛ ሚስቱ እንዳልሆነች ለዳግለስ ተናዘች። ከ7 ዓመታት በፊት ትዳር እንዳልነበረውና ሎሪ እሱን ለመግደል እየሞከረች መሆኗን ከተረዳ በኋላ ዳግለስ ደግሞ ኮዋገን ከዚህ ሁሉ ጀርባ እንዳለ ዳግለስን ከተቃውሞው ለመደበቅ እየሞከረም እንደሆነ ተረዳ። ዳግለስ በድጋሚ በተሳካ ሁኔታ ያመልጣል። ሎሪ ግን ስለ ሁኔታው ለቡድኗ ታሳውቃለች። በሎሪ እና በአንድሮይድ ፖሊስ እየተሳደደ ያለው ዳግለስ ከእጁ ስር በተደበቀ የቴክኖሎጂ ስልክ ጥሪ ይቀበላል። ጥሪውን ያነሳል። ደዋዩ ሃሞንድ ነው። እሱም ከዳግለስ ጋር በፌዴራል ኢንቴል ውስጥ አብሮ እንደሰራ ይነግረዋል። ሃሞንድ የዳግለስ ትክክለኛ ስም ሄንሪ እንደሆነም ይገልጽለታል። ከዚያም ሃሞንድ ቁልፉን እንዲያገኝና የሞባይል መሳሪያውን እንዲያስወግድ ለዳግለስ ይነግረዋል፣ ምክንያቱም እሱ በመሳሪያው ክትትል እየተደረገበት ስለነበር። ከጥሪው በኋላ ወዲያውኑ ዳግለስ የባንክ ስምና የሳጥን ቁጥር ያለው መልእክት ይቀበላል። ከዚያም ስልኩን ከእጁ ላይ በተሰበረ ብርጭቆ ቆዳውን በመቁረጥ ያስወግደዋል። ከዚያም ዳግለስ ራሱን በኮፍያ በመደበቅ ማንነቱን ይለውጣል። ሎሪም ከቻንስለሩ ጥሪ ትቀበላለች። እሱም ስለ ዳግለስ እውነቱን ይገልጥና ዳግለስ አስፈላጊ በመሆኑ ገዳይ ኃይል እንዳትጠቀም ያዝዛታል። ይልቁንም ሎሪ ጥሪውን ካቋረጠች በኋላ ዳግለስ ለቡድኑ ምቅ ስጋት ተደርጎ ከተወሰደ እንዲገደል ለበታቾቿ ታዝዛለች። ዳግለስ ባንኩ ደርሶ ሳጥኑን ያገኛል። በውስጡም የራሱንና 2 ሌሎች ፓስፖርቶችን ያገኛል። እሱም ሃሞንድንም ያካትታል። ዳግለስ ከዚህ ቀደም በሱ የተመዘገበ ቪዲዮም ያገኛል። ይህም ተይዞ የሐሰት ትውስታዎች እንደተተከሉበት ያሳያል። ከቪዲዮው የሚታየው ዳግለስ አሁን ያለውን ዳግለስን ከአፓርታማው ቁልፉን እንዲያገኝም ይነግረዋል። አሁን ዳግለስ በሌላ ሰው ተመስሎ ወደ ዩኤፍቢ ያቀናል፣ ነገር ግን ሲገባ ይያዛል። በሕልሙ ከነበረችው ልጅም ሜሊና ዕድል ሆኖ ይተርፋል። ሜሊና እና ዳግለስ ለማምለጥ ይሞክራሉ፣ ነገር ግን በሎሪና በቡድኗ ይሳደዳሉ። በመጨረሻም ከሎሪና ከቡድኗ ማምለጥ ይሳካላቸዋል። በማምለጥ ወቅት ሜሊና በከፍተኛ ፍጥነት ባለው ግጭት ምክንያት ንቃተ ሕሊናዋን ታጣለች። ስለዚህ ዳግለስ ተሸክሞ ወደ አፓርታማው ይወስዳታል። በአፓርታማው ውስጥ ዳግለስ ሌላ ቀረጻ ያገኛል። ይህም እሱ ካርል ሃውዘር እንደሆነ ለዩኤፍቢ ቻንስለር ኮዋገን በተቃውሞ ውስጥ ሰርጎ ለመግባት የሚሰራ ወኪል የነበረ በኋላም አመፀኛ እንደሆነም ያሳያል። ሃውዘር አሁን ኮዋገን ሲንቴቲክስን የማምረት እጥፍ ድርብ የማድረጉን እውነተኛ ዓላማ ይረዳል። ኮዋገን የሚቆጣጠራቸውን ሁሉንም አንድሮይድ ለማቦዘን የሚያስችለውን አእምሮ ውስጥ የተከማቸ የገዳይ ኮድም ያውቃል። ሃውዘር የኮዋገንን ዕቅድ ለመከላከል ኮዱን ለማቲያስ ማድረስም አለበት። ይህ በእንዲህ እንዳለ ሜሊና ነቅታ ስለ እውነተኛ ማንነቱ ለሃውዘር በዝርዝር ታብራራለትና በመዳፋቸው ላይ ተመሳሳይ ምልክት እንደነበራቸው ታሳየዋለች። ዳግለስ በፋብሪካው ውስጥ በደረሰው አደጋ ምክንያት እንደሆነ ያስብ ነበር፣ ነገር ግን በእውነቱ በሕልሙ ብዙ ጊዜ በሚያዩ የጥይት መተኮስ ምክንያት ነበር። ብዙም ሳይቆይ ሃሪ ከሎሪና ከአንድሮይድ ኃይል ጋር ወደ አፓርታማው ይደርሳል። እዚህ ሃሪ ይህ ሁሉ የሆነው በሪኮል አለመሳካት ምክንያት እንደሆነ እንዲያምን ሃውዘር ለማሳመን ይሞክራል። ሃሪ ሃውዘር በእውነተኛ ሕይወት ዳግለስ እንደሆነና እያየ ላለው ቅዠቶች ሁሉ እምብርት የሆነችውን ሜሊናን መግደል እንዳለበት ለማሳመንም ይሞክራል። ከዛ ግን ሃውዘር ሃሪ ላይ ተኩሶ ከሜሊና ጋር ይሸሻል።
ሎሪም በድጋሚ ሃውዘርንና ሜሊናን ታሳድዳለች። ሁሉም ለተወሰነ ጊዜ በአሳንሰር ውስጥ ይፋለማሉ። ግን ሎሪ ባልተጠበቀ ሁኔታ በአሳንሰር ውስጥ ፈንጂ ተክላ ሃውዘርንና ሜሊናን በአንድ ጊዜ ለመጨረስ ትሞክራለች። ቦምቡን ከተከለች በኋላ ሎሪ ከአሳንሰር ዘልላ በመውጣት ሃውዘርንና ሜሊናን በውስጥ ትተዋቸዋለች። ግን ሁለቱም በሰላም ከአሳንሰር ይወጣሉ። ከዚህ በኋላ ሃውዘርና ሜሊና ማቲያስን ለማግኘት ይሄዳሉ። በመንገዳቸውም ሃውዘር መመለሱን በማወቃቸው ደስተኛ በሆኑ ሌሎች የተቃውሞ አባላት ይቀበሉታል። ማቲያስ ስለ ተቃውሞው እውነተኛ ዓላማ ለሃውዘር ያስረዳዋልና ማንነቱን ያረጋግጥለታል። ማቲያስና ሃውዘር ከሃውዘር አእምሮ ውስጥ ያለውን የገዳይ ኮድ የያዘውን ጥቁር ሳጥን ኮድ ለማግኘትም ይስማማሉ። ኮዱን ለማውጣት ሂደቱንም ይጀምራሉ። ከሃውዘር አእምሮ ውስጥ በመፈለግ ሂደት ግን ኮድ ምስጢራዊ መሆኑን ያስተውላሉ። ከዛም በድንገት ኮሃገን ከሎሪ ጋር ወደ ስፍራው ሲገባ ሂደቱ ይቋረጣል። ማቲያስም በግጭቱ ወቅት ይገደላል እና ሜሊና በሎሪ ትያዛለች። ሃውዘርም በግድ ተይዞ በኮሃገን ሰዎች ለሌላ የማስታወስ ችሎታ ለውጥ ሂደት ይዘጋጃል። መኮንኖቹ ሃውዘርን በማስታወስ ሴረም ሊወጉት ሲሉ ከፖሊስ ቡድኑ ውስጥ አንዱ ምስጢራዊ ሰው ሃውዘርን ለማምለጥ ይረዳዋል። ያ ሰው ከዚህ ቀደም ያነጋገረው ሃሞንድ ነበር። ሃሞንድ በተኩስ ልውውጡ ይገደላል እና ሃውዘር ስፍራውን ትቶ ሜሊናን ለማዳን ይሄዳል። ኮሃገን ሁሉንም ሲንቴቲክስ ወደ ደፎል በማስገባት ቅኝ ግዛቱን ለመውረር እቅዱን ይጀምራል። ልክ በሰዓቱ ሃውዘር በተሳካ ሁኔታ ወደ ሊፍት ገብቶ ሜሊናን ያድናል። እዚያም ይሳሳማሉ። በአሳንሰር ውስጥ ፈንጂዎችን ይተክላሉ። ነገር ግን ሃውዘር በኮሃገን ተይዞ በድጋሚ ይገናኛሉ። ልክ ኮሃገን ሃውዘርን ሊተኩስበት ሲል ሜሊና በተዋጊ አውሮፕላን መጣችና በጠላቶች ሁሉ ላይ ተኩስ በመክፈት ሃውዘርን እንደገና ታድነዋለች። ፈንጂውም በሰዓቱ ይፈነዳል። ይህም አሳንሰር ወድቆ ሁሉንም ሲንቴቲክ ወታደሮች ይዞ ይሄዳል። አሁን ዩኤፍቢ እና ቅኝ ግዛቱን የሚያገናኘው ብቸኛው መጓጓዣ ሙሉ በሙሉ ወድሟል። ሃውዘር ኮሃገንን በመጨረሻ ወቅቶ ይገድለዋል፣ ነገር ግን በፍንዳታው ኃይል ይጎዳል። በኋላ ንቃተ ህሊናውን የሳተው ሃውዘር ከሜሊና ጎን በሕክምና ማዕከል ውስጥ ራሱን ያገኛል። ሜሊና አብራው ስትሆን ሃውዘር በእሷ ገጽታ ላይ ተጠራጥሮ በመዳፋቸው ላይ ስለሚጋሩት ተመሳሳይ ጠባሳ ይጠይቃታል። ነገር ግን እሷ ሜሊና መስላ ለመታየት ሆሎግራፊክ መሳሪያ የተጠቀመችው ሎሪ እንደሆነች ይገነዘባል። ሃውዘር እውነትን ካወቀ በኋላ በድጋሚ ከሎሪ ጋር ይዋጋል። ከዚህ በኋላ በመጨረሻ ሃውዘር ሎሪን ተኩሶ ይገድላታል። ከዚያ በኋላ ሜሊናን ለመፈለግ ሄዶ ያገኛታል። በዜናውም ቅኝ ግዛቱ ከተባበሩት የታላቋ ብሪታንያ ፌዴሬሽን ነፃ እንደወጣ ይታወጃል። ስለተከታተላችሁን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ይህን የመሰለ የፊልም ዳሰሳ ለማየት ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።